መንፈስ አልጋ ላይ ይቀመጣል፣ ጓዳ ውስጥ ይቀመጣል። ልክ እናንተ ቤታችሁን ስትቀድሱት ስታጨሱበት ደንግጦ ነው የሚወጣው። ስለዚህ ነው የሩፋኤልን ስዕል አድርጉ ቤት ውስጥ መኝታ ክፍልም ባይሆን አድርጉ የሚባለው ለዛ ነው። የዝሙት መንፈስን ይመታል። ገዳይ መንፈስን ሩካቤ ላይ ችግር የሚፈጥር መንፈስ ይመታል። መልካ ሩፋኤል ጸልዩ፣ ድርሳነ ሩፋኤል ግዙ፣ ጸበሉን ተጠመቁ። ጸበል ልትጠመቁ ስትሄዱ እቤት ያለውንም ጭምር አስራችሁንም መሄድ ያለባችሁ። አሁን ጸበል ሊሄድ ነው አልጋዬ ላይ ቤት ውስጥ በተለያዩ ቦታ እየተደበቅ ብዙ ኃጢአት የምታሰራ መንፈስ ታሰር በስላሴ ስም። ጸበል ሊሄድ ነው ከፊት እየቀደም ኪድና ጸበል ስትጠመቅ ትያዛለህ። በቤት አልጋ ላይ እንዳትቀር። ይሄን ከመጽሐፈ ጦቢት ነው የተማርነው አይደል? እና መጽሐፈ ጦቢት ላይ አልጋ ላይ አስማንዲዮስ ወይም አስሞቲዮስ የሚባል ሰይጣን ተቀምጦ ጭኗ ላይ ተቀምጦ ባሎቿን የሚገልባት የነበረ ወለተ ራጉኤል ማለት ነው። ሳራ የምትባል ሴት ባሎቿን ይገልባት ስታገባ ከጭኗ ላይ እየተነሳ እየመጣ ባሎቿን ሲገድል አሁንም 6-7 እንደዚህ ነው ያገባች። መጨረሻ ላይ ጦቢያ መጥቶ አገባት። የእግዚአብሔር ሰው የሆነ ቅዱስ ሩፋኤል የረዳው አንዲት ሴት ታገኛለህ። ጦቢያ ትባላለች። ማን ነው? ሳራ ትባላለች። ወለተ ራጉኤል ናት። እሱ ቤት ትገባለህ፣ ታርፋለህ። ልጅቷ ቆንጆ ናት፣ ግን ጭኗ ላይ መንፈስ አለበት። እንዲህ ታስወግድላታል ብሎ ነገረው። በዛ የተነሳ ያው መንፈሱ ደንግጦ ከአልጋ ላይ ወርዶ ሲሄድ አየውና ምንድነው የሄደው አለች። አይታለች እሷ። ይሄ ነበረ ባሎችሽን ጭንሽ ላይ ተቀምጦ አልጋ ላይ ተቀምጦ ባሎችሽን ሲገድል የነበረው። አሁን ግን እኔን አይነካኝም፣ ይሄንን ዕጣን ሳጨስበት ነው የሄደው ብሎ ነገራት። ዕጣን አጭሱ ወይ ደግሞ የሆነ ግብዣ ላይ የሆነ ነገር ላይ በልታችሁ የመጣችሁት ወይ ሆቴል ሊሆን ይችላል፣ ወደ ቤት ይዛችሁ ትመጣላችሁ። ከዚህ በፊት ሳስተምር ሰምታችሁ ከሆነ ሴተኛ አዳሪ ጋር የሚልከሰከስ የነበረ የቤት አባወራ የዝሙት መንፈስ፣ HIV፣ የቡዳ መንፈስ፣ የተለያዩ አይነት ነገሮችን ይዞ መጥቶ ሚስቱ ላይ ነው የሚያቀብላት። ለልጆቹ ነው ጦስ የሚሆነው። በሽታ ብቻ አይደለም ወይ መንፈስ ብቻ አይደለም የሚያወርሰው። ትዳር መለያየት አለ፣ በሐሳብ አለመግባባት አለ፣ በሐሳብ ተግባብተው ንብረታቸው ማጣት አለ። ያ ማለት እንሽጠው፣ እሺ እንደዚህ እናድርገው፣ እሺ ይሄ እሺ ትልና ነገሩ ብሽሽት ይላል። ፈቃደኛ በመሆን ለምን ያን እሺ እንድትል ደግሞ መተት ሊደረግም ይችላል። ያረግባትም ልታረግበትም ትችላለች። ፈቃደኛ እንዲሆኑ የሐሳቤ ደጋፊ አድርጋት ወይም የሐሳቤ ደጋፊ አድርገው ብለው ያደርጓሉ። የምታዋርዷቸው ሰዎች፣ የምትሰድቧቸው ሰዎች፣ የምትንቋቸው ሰዎች እናንተ ላይ ምን ሊያደርጉ እንደሚችሉ መገመት አለባችሁ። የሆነ ነገር ልታረግብኝ ትችላለች ወይም ሊያረግብኝ ይችላል ብላችሁ መጠንቀቅ አለባችሁ። በአፊ ጠፉ በለፈለፉ ነዋ። ምላሳችሁን አልሰበሰባችሁማ። ወይም ደግሞ በአንድም በሌላ መንገድ ሳታውቁት ሰው አስቀይማችሁ ሊሆን ይችላል። ለበጎ ነገር ያደረጋችሁት ወደ መጥፎ ተቀይሮ ሊሆን ይችላል። እና እኚህ ሰውዬ አገር ሰላም ብለው ስራ አስኪያጅ ናቸው። ሚስት መጣ ብለው አገቡ። ሲያገቡ ደግሞ ግቢያቸው ውስጥ የሚገራርሙ ቤቶችን ሰርተው የገዛ ሚስታቸውን የዛ ነገር ተቋዳሽ አደረጓት። ለምን ቤት ሰሩ አይደለም፣ ለምን አገቡ አይደለም። ግን መጀመሪያ የገባው ሰይጣን፣ የመስተፋቅሩ ሰይጣን ወይም የቡዳ የዝሙቱ መንፈስ ይሄን ሰውዬ እኮ ባገባው ሀብቱን ወርሳለሁ፣ ስራ አስኪያጅ ነው፣ በደንብ ደልቀቅ ብዬ እኖራለሁ ብላ ያሰበችበት የጥቅም ጎልዲገርነት ማለት ነው። ጎልዲገርነት ተከትሏት ቤት ድረስ መጥቶ ግን ዘማዊን ያረጋት፣ ሌዝቢያን ያረጋት፣ አላዋጣትም፣ አልጠቀማትም፣ አዋረዳት። የመስሪያ ቤት ሰው በሙሉ እንዲሰማኝ ያደረገው እና አንዴ ያፈሳችሁት መንፈስ ለብዙ ችግር ነው የሚዳርጋችሁ። አሁን ለምሳሌ አመቺሳ በማስታቀፍ የሚገባው መንፈስ በተለይ በኦሮሚያ ክልል ሊሆን ይችላል፣ ግን ሁሉም ቦታ አለ አመቺሳ። በአማራ ክልል ላይ ወይም ወደ ሰሜኑ አካባቢ ላይ ስትሄዱ ደግሞ አመቺሳ ራሄሎ ነች። ልክ ሴት ልጅ ስትወልድ ብልቷ አካባቢ ጋር ጥቁር ዶሮ መታ ራሄሎ የምትባል ዶሮ ይታረዳል። ዶሮ ራሄሎ ተብላ ስም የወጣላት ዶሮ አለች ግቢ ውስጥ የምትረባ። የእሷን እንቁላል ይበላሉ፣ እሷን ያርዳሉ ምናምን እንደዚህ። ይሄ አመቺሳ ይባላል። ወደ ሌላው ክልል ላይ ስትሄዱና ማስታቀፍ ነው። ህፃን ልጅ ሲወለድ ገና ሳይገረዝ በፊት ወይም ገና ክርስትና ሳይነሳ በፊት ያስታቅፋሉ። ተገርዞም ሊሆን ይችላል። ዞሮ ዞሮ ግን ያንን ያስታቅፋሉ። ከዛስ ያንተ ነው ተብሎ ልጁ ለመንፈሱ ይሰጠዋል። አሳድገው የእናት አባት ከራማነህ ቢዝነስም ስራም ሁሉ ነገር ትዳርም ሁሉ ሰጣው ተብሎ ለመንፈሱ ነው የሚሰጠው። አመቺሳ ደግሞ እሺ ይላል መንፈሱ። ተሰጥተኛል፣ የኔ ነህ፣ አስራቴ ነህ፣ በኩራቴ ነህ ይለዋል። ስታድጉ፣ ስትበሉ፣ ስትጠጡ፣ የምትገዙት ልብስ ሁሉ ነገር የማምርጫ ነው፣ የእናንተ አይደለም።
ፈልጋችሁ ታረጉታላችሁ፣ ግን ይበላሻል። ሳትፈልጉት የሄዳችሁበት ቦታ ያም የእናንተ አይደለም። አገኘው ስትሉ ታጣላችሁ። ለምን ለማን እንደተሰጣችሁ ባለማወቅ ምክንያት ቤተክርስቲያንም ስትመጡ ጠንቋይ ጋርም ስትሄዱ ወይም ደግሞ እዛ መስዋዕት የሚቀርብበት ቦታ ስትሄዱ የተደበላለቀ ህይወት ይኖራችኋል። ማተብ አስራችኋል፣ ግን የእግዚአብሔር አይደላችሁም። ቤተክርስቲያን ግቢ ውስጥ ነን፣ ሰንበት ተማሪ ሆነን እናገለግላለን፣ ዲያቆን ሆነን ወይም ደግሞ የተለያየ አይነት ሰባኪ ሆነ ያገለግላል፣ ግን ፍሬ የለም። ለምን ሲባል ውስጥ ተዋርሷል። ደብተራው ደግሞ ሌላ መቼ ሰው። ቤተክርስቲያን በአሁኑ ሰዓት በጣም ብዙ ስራ አለባት፣ ይጠብቃታል። ከስራዎቿ ውስጥ አራቱን ጠቀስ አድርጌው ልለፍ። አንደኛ ንስሐ አባቶችን ማዘመን ወይም ደግሞ ዘመኑን እንዲዋጁ ማድረግ። በማህበራዊ ሚዲያ በኤአይም ሊሆን ይችላል፣ በማንኛውም ቴክኖሎጂ በምን ታግዘው ንስሐ ልጆቻቸውን እንዲንከባከቡና ዘወትር በሚዲያ በቴሌግራም ግሩፕ በምን አድርገው ንስሐ ልጆቻቸውን መቆጣጠር የሚችሉበት መንገድ እንዲፈጠር አባቶቻችንን ከሚዲያው ጋር ወይም ካለው ነባራዊ ሶሻል ሚዲያ ጋር ማገናኘት የሚቻልበት ትልቅ መስመር መዘርጋት አለበት። አንድ ሁለተኛ ነገር ደግሞ ቤተክርስቲያን ራሷ ንስሐ አባቶችን መቆጣጠር 5 ለ1 የሚባለው አሰራር ይሄ ቤተክርስቲያን ያገለገሉ እያቆረቡ ቢሆንም ለደሞዝ ብቻ አይደለም ክትትል የሚያስፈልገው። እንደ እድርተኛ ግድግዳ ላይ ሰሞንኛ ተረኛ ምናምን እየተባለ ተለጥፎ ፍትሐት የሚፈታ የሚቀድስ ምናምን ተብሎ እሱ ብቻ አይደለም። ንስሐ አባቶች ለንስሐ ልጆቻቸው ያላቸው ርቀት ምን እንደሚመስል ማወቅ የሚቻልበት መንገድ መፈጠር አለበት። አብዛኛው ቄስ፣ ዲያቆን፣ ካህን በተለይ ካህናትና ቀሳውስት እነዚህ ንስሐ አባት የሚባሉት አባቶች ከአብነት ትምህርት ቤት የወጡ ናቸው። ከተማ ላይ ዲቁና ተምሮ ከተማ ላይ ቄስ የሆነ በጣም ጥቂት ነው ያለው። በየሰንበት ትምህርት ቤት ካልሆነ በስተቀር ብዙም አይገኝም። አብዛኛው የአብነት ትምህርት ቤት ውጤት ናቸው። አብነት ትምህርት ቤት ደግሞ ጥሩም አለ መጥፎም አለ። ማለት አብሾ የጠጣም አለ፣ በራሱ አይምሮም ደግሞ የሸመደደ አለ። 80% አብሾ ነው። እጹን ወስዶ ያልተለማመደ የለም። ከስንት አንድ ነው ንጹህ የሚገኘው። እንዲችን ነገር ነው ያላቃተም የሚል በሰንበት ትምህርት ቤትና በከተማ ላይ ድቁና የተማረ ወይም ወደ ክህነት የመጣ ሰው ምናልባት ይሄን ላይነካካ ይችላል። እሱም እንደው ለድምፅ ወይም ለመሸምደድ ሲቸገር በቴሌቪዥን በኳስ በምን አይምሮ ቢዚ ሲሆን የሚያሸመድዱት መርጌታ አረቂ አምጣ እስቲ እንደው እንደዚህ ላድርግልህ የእውቀት ትንሽ ልስጥህ ምናምን እያሉ ካላሉት በስተቀር ደህና ናቸው ሰንበት ተማሪዎች የሆኑ ዲያቆናትና ካህናት። ከአብነት ትምህርት ቤት የሚወጡት ግን አብዛኞቹ በገንዘብም በዝሙትም በአስማቱም ቤተክርስቲያኑ ያሰደቧት ከዛ የሚወጡት ናቸው። ያኔ አብነት ትምህርት ቤትን እየነቀፍኩ አይደለም ያለሁት። ይሄ አይነቱ አካሄድ በአብነት ጸድቶ ለአቡነ ኤርሚያስን እናግዛቸው ብሎ ለዚህ እኮ ነው። አቡነ ኤርሚያስ ከዚህ የጸዳ ትውልድ እናምጣ ብሎ ካህናትን ሰብስበው መከራቸውን እያዩ ያሉት ለዚህ ነው። እኔ ለአቡነ ኤርሚያስ በየቀኑ ገንዘብ አምጡ ብላችሁ በጨቀጨቃችሁ ደስ ይለኛል። እናንተን ይህን ትምህርት የምታዳምጡትን ቤተክርስቲያን ለማሰራት ገንዘብ አምጡ ከምል ወይም ደግሞ በየጊዜው የሆነችን ልጅ የሆነ ሰውዬ እርዳ ከምል ጤነኛ የሆነ አብነት ትምህርት ቤት ትልቅ ፎቅ ትልቅ ኮሌጅ ግቢው ሰፊ የሆነ ቀደስ የሚል አብነት ትምህርት ቤት ተከፍቶ ዲያቆናትም ካህናትም የ4 አይና 5 አይና በሏቸው እንደገናም ደግሞ መጋቢ አዲስ መጋቢ ብሉይ የሚባለውን አጠቃላይ ትምህርቱን ቴዎሎጂውንም ጭምር ያቀፈ ከአብሾ ግን የጸዳ ከምንፍቅናም ከቅብአትም የጸዳ እንደገናም ደግሞ ከተዋርሶ ይሄ አፄ ፋሪሱን በቤተክርስቲያን ጓሮ እየተከሉ እኔ መርጌታ ምናምን እያሉ ከሚለው ነገር የጸዳ ትክክለኛውን የቤተክርስቲያናችን የሐዋርያትን ትምህርት የተከተለና ቤተክርስቲያን በድንግል ማርያምም በቅዱሳንም በመላእክትም በአጠቃላይ እውነተኛ በሆነው አካሄድ ብቻ ፈውስ የሚገኝበትን ቅዱሳን ማፍራት የሚቻልበት መንገድ ከሆነ እኔ ዘወትር እተጋለሁ። ሚዲያዬን ሙሉ በሙሉ ለዛ ነገር ባውለው ደስ ይለኛል። ምክንያቱም ትልቁ ስራ ይሄ ነው። ለምን ብትሉኝ የሚያሰጋኝ ነገር አለ። ምን እንደሚያሰጋኝ ነገ ሀገር ተረካቢ፣ ነገ ቤተክርስቲያን ተረካቢ ማን ይሆን? በቆሞስነትም በጳጳስነትም ደረጃ በምንኩስና ውስጥ ያሉትም እንዳለ ሲታይባቸው አንዱ ስላሴ ወንድ ነው ጾታ አለው ይላል፣ አንዱ በዝሙት የወደቁ ናቸው፣ አንዴ እዛ ጋር ልጅ ወልዱ ምናምን ኑፋቂ ያለባቸው ክርስቶስ አማላጅ ነው የሚል ጳጳስ፣ እንደገናም ደግሞ በቃ ችግር ውስጥ ያሉ ናቸው አብዛኞቹ። እና ይሄን አይቶ የሚክድ ብዙ ሰው ይመጣል ከፊታችን ሳየው ካሁኑ ካልተሰራበት በጣም ብዙ የሚያሰጋኝ ነገር አለ እና
ለዚህ ነው ማልቀርባቸው እኔ ወደ ውስጥ ለስጋው ደሙና ልጆቼ ይጂጂ አስቀድሼ ስጋው ደሙ ተቀበለ ለመምጣት ብቻ ነው ቤተ ክርስቲያን መጠጋት የምፈልገው። ከዛ ውጭ አያስፈልግም። ሚዲያ ላይ ሆኖ ነፍሳትን ማዳኑ ይሻላል። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ እንዳለው ብዙዎችን ከተለያዩ ነጥቆ ከአጋንንትም ከእሳቱ ከዘመኑ እሳትም ነጥቆ አምጥቶ ለገነት ማጨት አይሻልም? እንደዛ ነው ምኞቴ። እኔ መነካካቱ ብዙ ማስፈላጊ አይደለም። ግን የነቁ ከሆኑ ችግር የለው እናግዛቸዋለን። ከፈለጉን እኔ አሁን ለምሳሌ መግለጽ አልፈልግም። ደብሩን የካሚካኤል ታገለግል ነበር አሉኝ። አዎ ሰንበት ትምህርት ቤት አሉ። ለምንድን ነው ትምህርትህን ያልፈለጉት? እኔ እንጃ፣ ግቡና መርምሩት። ንፋቂ አግኝተውብህ ነው? እኔ አላውቅም። እስቲ ግቡና፣ አዎ የለብኝም አለብኝ ለማለት እስቲ ግቡና ትምህርቴን አዳምጡት አልኳቸው። ሄደው ጠየቁ የካሚካኤል። አይ እኛ ጋር ሲያገለግል ይህን ያክል መምህር ግርማ ጋር ብቻ ስለሄደ ብቻ ነው እኛ ማንፈልገው አሉ። ይሄ ነው ምክንያታቸው፣ ይሄ ነው ምክንያታቸው። ከዛ ትምህርታችን በደንብ አዳመጡና እኛ ደብርና እና ኮርስ እንድታስተምር እድል እናመቻችልሃለን። የሃይማኖት ትምህርት፣ የመጽሐፍ ቅዱስ ጥናት፣ የቤተክርስቲያን ታሪክ በዓለም መድረክ መርጠህ 1-2 ሳብጀክት መርጠህ እንድታስተምር በሳምንት ከፈለክ ደግሞ በሳምንት 3 ቀንም ኮርስ እንድታስተምር እንፈቅድልሃለን ምናምን ብለው መዋቅር ዘረጉልኝ። ይሄ እኮ ላገለገልኩበት ደብር ነበር መሆን የነበረበት። ከዛ አንዱ ሰንበት ተማሪ መጣና ምን አለኝ፣ አባ እንደዚህ ብሎ አናግረዋል አለኝ። አዎ ሰብስበውን እኮ አናገሩ። መምህር ተስፋዬ ይመጣል፣ ትምህርቱን አዳምጡ፣ ኑፋቄ ካገኛችሁበት ንገሩኝ። የሚያስተምረው ትምህርት ደግሞ የኮርስ ትምህርት ነው። ኮርስ ትምህርት ደግሞ ምን እንደሚያስተምር ሰምቼዋለሁ፣ ኑፋቄ አላገኘሁበትም። የሚያስተምረው ትምህርት እንከታተላለን፣ ይምጣ። እሱ ሲመጣ ተማሪዎቹ በሙሉ ወደ ሰንበት ትምህርት ቤት ይመጣሉ። መምህር ተስፋዬን ፍለጋ ወደ ሰንበት ትምህርት ቤት ሲመጡ እዛው እኛ ይዘናቸው አባል እናደርጋቸዋለን። በጾም ጸሎት፣ በስግደት የተወሰኑ፣ በቅዱስ ቁርባን የተወሰኑ ቤታቸው የሚሰግዱ ልጆች ስላሉት ሰንበት ተማሪ መሆን ያለባቸው እነሱ ናቸው። እናንተ እየሰገዳቸው አይደለም ብለው አሉን፣ ወቀሱን ብለው መጥተው ሰንበት ተማሪዎች ነገሩ። ከዛ ግማሹ አጉረመረመ። እንዴት እንደዚህ ይሉናል? ግማሹ እዛ ጋ የኔን ትምህርት የሚቃወም አለ፣ ግማሹ ደግሞ እንዴት የእሱ ተማሪዎች መጥተው ቤቱን የሚሉት እንዴት ትላላችሁ ምናምን ብለው ሌላ ነገር ተነሳ። ከዛ ሰውየውን አደነኳቸው፣ ሀሳባቸው ተነግሯቸው ነው መጀመሪያ። በኋላ ላይ ግን ትምህርት በደንብ ሲያዳምጡት እንዲያውም ሰንበት ትምህርት ቤቱ በቆራቢ መሙላት ካለበት እሱ መጥቶ ነው አባላቶቹን ሰንበት ተማሪ ማድረግ ያለበት ምናምን ብለው ተከራከሩ። ከዛ መጨረሻ ላይ ራሴ የተጠራውኝና ሄድኩኝና አብሬያቸው ተሰበሰብኩኝ። ከዛ አንዱ እጁን አወጣና ምን አለኝ፣ እኔ አሁኑኑ ከዚህ ሰንበት ቤት እንደምታስወጡኝ አውቃለሁ አለ። አውቃለሁ ይሄን በመናገሬ መምህር ተስፋዬ እኚህ ሰውዬ አንተን እንግዲህ አስተዳደሩን እኮ ነው። እኚህ ሰውዬ አንተን ፈልገው አይደለም፣ ገንዘብ ስለምትሰበስብ አንተ የምታስተምራቸው ከውጭ የመጡ በጣም ብዙ ሰዎች ምናምን ስለሆኑ ብዙ ሰዎች በአንተ ዙሪያ ስላሉ አንተ እዚህ ቶሎ ቶሎ መለስ ስትል የአንተ ዩቲዩብም እዚህ ደብር ያገለገልኩ ስትል የገንዘብ ፍሰቱ ወደዚህ እንዲመጣ ነው እንጂ ሌላ ነገር አይደለም ምናምን ብሎ ተናዶ ጥሎ ወጣ። ስብሰባው ተናደዱ። ናተብልስ ብያለሁ ምናምን እያሉት አስተዳደሩ በጣም ተናደውበታል። ከዛ ጥሎ ወጣ። አሁን ይሄ ልጅ እውነት ይሁን ውሸት ይሁን ለጊዜው ላቅ አልችልም፣ በወቅቱ ነው የምላችሁ። በኋላ ላይ ግን በሌላ ቀን ተመልሼ መጥቼ ሳጣራ ዘመዳቸው ነው፣ የገዛ ዘመዳቸው ነው፣ የአስተዳዳሪው የገዛ ዘመዳቸው ነው። ለምን እንደዚህ ያልክ ዘመዳቸው ሆነህ ለምን እንደዚህ ያልክ ብዬ ስጠይቀው እኔ ስለማትመቸኝ አትመቸኝም፣ በቃ ትምህርት ደስ አይለኝም። ስለዚህ አንተም ደግሞ ዘመዳቸው ከሆንክ ድቁናህም ጥሩ አይደለም፣ ድንግልም ሳትሆን ዲያቆን የሆንከው እዚህ የገባሁም በዝምድና ነው ማለት ነው። ጉቦ ከፍለ በገንዘብ ነው የመጣኸው እዚህ። ስለ ጊዜ አበደ፣ ተናደደ። አሁን ተነካካ ነገሩ። አያችሁ እንዴት እንደሚሆን። በኋላ ቀስ ብዬ ሳጠራ ጓደኛው ደብተራ፣ ሁለቱ መቃብር ቤት ውስጥ ቁጭ ብለው ነአሃቤ ብሎ የሚደግሙ ምናምን ናቸው። ይሄ አሁን እኔ የተቃወመኝ እጁን አውጥቶ የተቃወመኝ የተማሪዎቹን እንትን ለመበከል ነው እንደዚህ ያደረገው፣ ሰንበት ተማሪዎቹን ለመበከል። ከዛ ኮርስ እንዳስተምር ተፈቅዶልኝ እስካሁን ድረስ አልሄድኩም። ለምን አልጠራም? ገና ነው፣ ጥርት አላለም። ቢሆን ደስ ቢለኝ ባገለገልኩበት ደብር ነው። እኔ የማስተምራቸው ልጆች እኔ ኮርስም አስተምር የሚሆን ማንኛውም ትምህርት አስተምር ይሆን ህዝቡ የት እንዲመጣ ነው የምንፈልገው? ሰንበት ትምህርት ቤት እንዲገባ ነው የምንፈልገው። ብልጥ የሆኑ ሰንበት ትምህርት ቤቶች እኛን ጠርተውን እኛ እዛ ስናስተምር አባላቱ እዛ ሲመጣ ሰንበት ተማሪ ይሆናል፣ ያስቀድሳል፣ ያገለግላል፣ አባላት ይበዛሉ፣ ጉባኤው ይሰፋል። ሌላ ምን ይፈጠራል? በጣም የሚገርም ነገር ነው። እና እኚህ አባት
በአንድ በኩል አደነኳቸው፣ በአንድ በኩል ደግሞ መሄድ የፈራሁት ለምንድን ነው? አባላቶች ውስጥ ደግሞ ከነዛ ውስጥ መካከል ደግሞ የነ ማህበረ ቅዱሳን የነ ማህበረ ገሌ ምናምን የሚባሉ የሚሉ የሚያልጎመጉሙ አሉ። ከዛ አንጻር እና ይሄ ምንድነው አሁን ምንድነው ይሄን ማብራራት ያስፈለገኝ ምንድነው መሰላቸው? ቤተክርስቲያን እስካሁን ድረስ የሚጠቅማትን ነገር አላወቀችም። ቤተክርስቲያን ስላቸው ራሷ ቤተክርስቲያን ሳትሆን አሁን የሚያገለግሉት አገልጋዮች ማለት ነው። ያው ቤተክርስቲያን ሲባል አገልጋይ ማለት ነው። የሚጠቅማትንና የሚጎዳትን ነገር ገና ለይታ አላወቀች ማለት ይቻላል። አስተምህሮቱ አይደለም ብላችሁ አስተምህሮቱ የሚጠቅም ነው ሁሉም፣ ግን ማንን ይዘን ምን እናደርግ የሚባለው ነገር ቆም ብሎ ማስተዋል፣ እንደገናም ደግሞ ትምህርቱን በደንብ አድርጎ አዳምጦ መቃወም ወይም ደግሞ መደገፍ ነው የሚሻለው እንጂ ዝም ብሎ በስማ በለው በተባራሪ እንደፈለገ መነዳት ጥሩ አይደለም። እኔ ይሄን ዘውግ መርጬ በዚህ ነገር ብቻ ማስተምረው ለምን እንደሆነ እኔን ካልጠይቁኝ እንዴት ከራሳቸው መልሱን ያገኙታል? ስለኔ እኔ ነኝ የምናገረው አይደል? መምህር ተስፋዬ ለምን ስለ መንፈስ ብቻ ማስተማር የፈለከው ይሄን ዘውግ ብቻ ለምን መረጥከው ሲሉኝ እኔ ይሄንን ብቻ መያዝ የፈለኩት በአዳም ልኮ ውስጥ ያሉና በተንኮል በጥንቆላ በምናምን በኮኮ ቁጥራ ብቻ የተጠመዱ ብዙ ነፍሳቶች ስላሉ እኔ ይሄንን ብቻ እየሰራሁኝ እነዚህ ነፍሳቶች መሰብሰብ ፈለኩ። እናንተ ደግሞ ከፈለጋችሁ ወንጌል አስተምሩ ወይም ነገረ መለኮት አስተምሩና የሚሰማ ካለ አምጡት ወደ ቤተክርስቲያን እንተጋገዘን። እኔም የእናንተን እሰማለሁ፣ እኔም ደግሞ የእናንተም ደግሞ የኔን ሰምታችሁ ተጋግዘን ህዝቡን ካለበት ባዕድ አምልኮ እንዲወጣና ለቅዱስ ቁርባንም ሆነ ለአገልግሎት ለንጹህ መንፈሳዊ ህይወት እንዲበቃ ማድረግ አለብን እንጂ የእኛ ትክክል ነው በእኛ ሰፈር ካላለፈ በእኛ በር ካላለፈ አገልግሎቱ ልክ አይደለም ብሎ ይሄን ጥሎ ያን አንጠልጥሎ አይሆንም። እንደዛ ሊሆን አይችልም። ስለዚህ በእኚህ ቄስ የተነሳ ነው ይሄን ሁሉ እያወሩ ያሉትና እኚህ አባት ንስሐ ሲገቡ በማየቴ በጣም ነው ደስ ያለኝ። እግዚአብሔር ይስጣቸው። ምን ብለው ተናግረው እንደነበረ መገመት እንጂ ማወቅ አይቻልም። ብዙ ቦታ ላይ ድግምት ሰርቻለሁ። አንድ በድግምት ንስሐ ልጆቼን ሴቶችን ብዬ ወይም ደግሞ ገንዘብ ተቀብዬ ወንድ ጋር አድርጌ እንደዚህ አድርጌ 2 3 4 እያልን ልንሄድ እንችላለን። ግን እናንተ ራሱ ይህን እንደዚህ አድርገውኛል፣ ንስሐ አባቴ እንዲህ ብለውኝ ነበረ፣ አንድ ማቃቸው አባት ነበር እንዲህ ብለውኝ ነበር ብላችሁ የምትጽፉት ነገር ግምት ውስጥ ሊገባ የሚችል ነገር ይሆናል ማለት ነው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ለቤተ ክርስቲያን የሚበጃትን ነገር ያምጣል። አሜን። ሰላም ነው። እላዩ ላይ የቤተሰቦች የዛር መንፈስ ካለባት ህፃን ልጅ አሳድጊ ተብለው ሲሰጣት ህፃኑን ስታበለው እሷም እያማራት ስለሆነ የምታበለው ያ ነገር ወደ ልጁ የመተላለፍ እድሉ በጣም ሰፊ ነው። እንዲህ እያለ የቡዳ መንፈስ በልጅነት አብሮ ይገባል ገና ከህፃንነታችን እና ባህሪው ለየት ይላል። ቴሌቪዥን የመስበር፣ ቴፕ የማበላሸት፣ ሶኬት ውስጥ ሚስማር የመክተት፣ አጃልጦት ተፈጥፍጦ ጥርሱ የመሰበር፣ ከንፈሩ የመሰንጠቅ፣ ጭንቅላቱ ወይ ደግሞ እሳት ላይ መውደቅ፣ ሙቅ ውሃ ይደፋበታል፣ ወጥ ይገለበጥበታል። ይሄ ምልክቱ መንፈሱ ሊገለው እንደሚፈልግ ማሳያ ነውና በአንድ ጊዜ ብቻ አይደለም ተደጋጋሚ የሆነ አደጋ የሚደርስባቸው በቃ ምንም እንዲያ ነገር ማያጣቸው ህፃናቶች አሉ። እንዲሁም እናት ቅጥቅጥ ታደርገዋለች። ተመቶም የማይወርድለት ልጅ ይሆናል። የቡዳ መንፈስ ምልክቱ ይሄ ነው። ተመቶም ወይም ተመታ ህፃኗ መልሳ እዛው ኃጢአት ማነው እዛው ጥፋት ላይ ኃጢአት እንኳን አይሆንባቸው ግን ጥፋት ላይ አታርጉ የተባሉትን ነገር የማድረግ ቀስ ብሎ ያን የተከለከሉት ነገር ሄደው እንደ የማንሳት ነገር ከዛ ስትመቷቸው ዘመድ ፊት ቤተሰብ ፊት ምራቅ የመታፋት የመሳደብ የመማታት የመነጫነጭ የመቆጣት ባህሪ ያሳያሉ። ልጆች አዳዲስ ባህሪ በቤት ውስጥ ከሌለ ማለት ነው በቡዳ የመበላታቸው ምልክቱ ያን አልጋ ላይ ሽንት የመሽናት ጥርስ የማንቀራጨጭ በተለይ በቡዳ ሲበሉ ጥርሳቸውን ሲቲቲት ያርጉታል። ላሰማችሁ እንደዚህ ማለት ነው። እና ህፃናት ሆነው ይህንን አድርገው ያደጉ እኔም ልጅ እኮ ያንቀራጭጭ ነበር ምናምን ብላችሁ እንደ ቀለል ልታልፉ ትችላላችሁ። ህይወት ካላስወጣችሁት ቅዱስ ቁርባን እንዲቀበል ካላደረጋችሁት ይሄ ልጅ በዚህ መንፈስ አድጎ ትምህርቱም ስራውም ሁሉ ነገሩ የማይጠቅመው ነው የሚሆነው። ያገኛል ገንዘብ አይጠቅመውም፣ ያገባል ሰላም የለውም። ቡዳው አብሮ ነው የሚዘምነው፣ አብሮ ያድጋል። እና በዚህ አይነት መንገድ አድገን ኖረን ከዛ ሰንበት ትምህርት ቤት የምንግባ፣ ዲያቆን የምንሆን፣ ጽዋ ማህበር የምንግባ፣ ነጠላ ለብሰንም ወይም ደግሞ አጠቃላይ መንፈሳዊ ነን ብለን ቤተክርስቲያን ስንመላለስ ወረት ይሆንብናል። ብዙ ጊዜ የቡዳ መንፈስ ወረት የማድረግ ባህሪ ያለው የቡዳ አይነ ጥላ ከሆነ ወረት ያደርጋል።
ወረት ብዬ ያስተማርኩት ትምህርት አለ የዛሬ 3 ዓመት እኔና ልጄ ሰላም ወረት ምንድን ነው የሚል ጥያቄ ጠይቃኝ 40 ደቂቃ ያክል መልሼላታለሁ። ወረተኛ የሚያደርግ መንፈስ ምን እንደሆነ ወረት ራሱ ምን እንደሆነ ብዙ ሰው አያውቅም ነበር ያንን ቪዲዮ ከመልቀቄ በፊትና የቡዳ አይነ ጥላ መንፈሳዊ ህይወታችሁን ወረት ያደርገዋል። አንድ ሰሞን ስሜታዊ ትሆናላችሁ። ልክ እና ኃይሌ ገብረስላሴ እነ ቀነኒሳ እነ ምናምን ኦሎምፒክ አሸንፈው ሲመጡ ሁሉም ሯጭ ይሆናል። የዛን ጊዜ በቃ ለሊት ሁሉም የሚሮጥ ሰው እንደሚሆነው ሁሉ